የተሰፈ እንደሆነ አላውቅም፣ ግን ታክሲ ልገባ ስል ተጋፍቼ ገባው ማለት ነው። ከዛን ምን ኪሴ ስገባ እንትን መነጽሬ ምናምን ተሰባብሯል ማለት ነው። አዎ ከዛን ከእንትን ካልኩ በኋላ ነገሩኝ ማለት ነው ተሳፋሪዎች ምናምን። ግን ስሜቱ ያናድዳል። ለምን እንደው ታውቃለህ፣ በቃ አልሰረቅም ብለህ የምታስብ ጊዜም አለ። ድርጊቱ በቃ የሚገርም ድርጊት ነበረ። አዎ በደንብ በጣም ብዙ ጊዜ አይገርምም። በዚህ መንገድ ነው ደግሞ የተሰረኩት። ከሃይማኖት መከፋፈል፣ ከዘር መከፋፈል እግዚአብሔር እንዲያድነን ጸልያለሁ። ይሄንን እንለምናለን። ከጎዷቸው እነሱን ይቅርታ ለማለት ፈልጋለሁ። ዘነበች ገብረ ማርያም። መጀመሪያ ነገር አረንጓዴ፣ ቢጫ፣ ቀይ ነው። አረንጓዴው ተስፋ ልምላሜና ሀብት፣ ቢጫው ሃይማኖት አበባና ፍሬ፣ ቀዩ ፍቅር መስዋዕትነትና ጀግንነት ነው ይላል። አባትዬ ከ100 ዓመት በላይ ሆኗታል። ከ100 ዓመት በላይ 150 ይለኛል። እንግዲህ የኔ ከ100 በላይ መሆኑን አውቃለሁ። 130 ምናልባት። እኔ እንግዲህ ከጃንሆይ ጊዜ ጀምሮ አውቀዋለሁ። ከዛ በፊት አላውቅም። አዎ እኔ እንግዲህ ማለት የምፈልገው ለወጣቱ እድገት፣ ለሀገራችን ሰላም፣ ፍቅር፣ ከሃይማኖት መከፋፈል፣ ከዘር መከፋፈል እግዚአብሔር እንዲያድነን ጸልያለሁ። ይሄንን እንለምናለን። ድሮቹ የሙዚቃ ነገር እንኳን ብዙም አይደለሁም፣ ግን እናት ሀገር የሚለውን የቴዲ ሙዚቃ ደስ ይለኛል። ጌቱ ዋቂ እስካሁን ተሰርቄ አላውቅም። ሰርቅ አይቻልም። ያው ተረባርበን ያዝነው ማለት ነው ሌባው። ከዛ ያው ስልኩ ከተመለሰ ልጁም ለቀቅ ነው። ልጅቷ ሊያቀቅ ስላለች ለቀቅ። አረንጓዴ የልምላሜ፣ ቢጫው ደግሞ ቢጫው እሺ ቀዩ ቢጫው መስዋዕትነት ይሁን። ቢጫው ኧረ አይደለም ቀዩ ወደ 90 ዓመቷ የመስመር ስልክ በአፄ ዮሐንስ ዓመተ ምህረቱ 1959 አካባቢዎች 59 የሆነ ዓመተ ምህረት 1959 አላውቀውም። እሱን ሳስበው በሆኔ አላውቃትም። አታውቃትም? እሺ ይቅርታ ብዬ የማስፈልገው ቤተሰቤን እና ይሆናል አብዛኛው ጓደኞችን ከጎዷቸው እነሱን ይቅርታ ለማለት ፈልጋለሁ።
ምን ይባላል? ያው የዚህ ግብኔ ነው ግሪን የምሰራው ማለት ነው። የአፄ ቴዎድሮስ አላውቀውም። የአፄ ቴዎድሮስ አላውቀውም ብሎ በራሱ እጅ እንደሞተ ነው ታሪክ የምሰማው። ኃይለ ሥላሴ መሰለኝ። አንድ እንትን ማነው አረንጓዴው ለምለም ማለት ነው። ቢጫው ደግሞ ቢጫው ማስጠንቀቂያ ነው። ቢጫው ማስጠንቀቂያ፣ ቀዩ የመጨረሻው ማለት ነው። ያው ሶስቱ አንድ አይነት እሱን አላውቀውም። ያው ቀዩ ያው ወጣ ማለት ነው። አይረሳም አንዴ ላፍታ ቴዲ አፍሮ ነው። ያው እንግዲህ እኔ ባለቤቴም ልጆችም አሉ፣ 4 ልጆች አሉ። አብርሃም፣ መቅደስ፣ ሌና፣ ዮሐንስ ይባላሉ። እነሱና እንደገና ደግሞ መገናኛ እህቶች አሉ። ቡሬም ደግሞ ወንድሞች አሉ፣ አግኒ ጊዮርጊስ ማለት ነው። እነሱም ለእነ ሸዋስ በሪውን፣ ጥሩዬ በሪውን፣ ዝና በሪውን በቃ ለእነዚህ እኔ ህሊና አበበ። ያፌት አበበ። አዎ በደንብ በጣም ብዙ ጊዜ አይገርምም። በዚህ መንገድ ነው ደግሞ የተሰረኩት። ስልክ ያስደነግጣል። በቃ አይ በርታበት። አላውቀውም። አረንጓዴ፣ ቢጫ፣ ቀይ። አረንጓዴ ያው ልምላሜ ነው። ቢጫ ሰላም ነው። ቀይ ደግሞ ጀግንነት። አላውቀውም። 123 እኛ ሀገር ላይ በኃይለ ሥላሴ ጊዜ አይደል? እስፌኔቲ ጥላውን እባላለሁ። አይ ሰርኩኝ አያውቅም፣ ግን ሞክሯል። የት ሰፈር እንደሆነ አላውቅም፣ ግን ታክሲ ልገባ ስል ተጋፍቼ ገባው ማለት ነው። ከዛን ኪሴ ስገባ እንትን መነጽሬ ምናምን ተሰባብሯል ማለት ነው። አዎ ከዛን ከእንትን ካልኩ በኋላ ነገሩኝ ማለት ነው ተሳፋሪዎች ምናምን። ለሬዋ ምን ልበለው በእናትህ ብዙ ነገር ነው ማለት ፈልግ። ይቅርብ በራስ ስራ ነው የሚለው። ደህና ነገር አይስበቅ። ትንሽ የምር አለቅ አረጉዲ ሰምቼ አውቃለሁ፣ ግን ምን ድምጽ እንደሚያሰማ ነው። ሁለት ነው ሶስት ሁለት እሺ 1 5 6 ይመስለኛል። አረንጓዴው ልምላሜ፣ ቢጫ ኒጃ ረሳት። ቀዩ ያው ለሞቱት መስዋዕትነት መሰለኝ። ሰማያዊ አለ እንዴ? አረንጓዴ ቢጫ ቀይ ነው ማለት አላ 15 ዓመት ወይ ኃይለ ሥላሴ ይመስለኛል። ለቤተሰቦቼ አመሰግናለሁ። እነሱ ናቸው ይሄን እዚህ ደረጃ ያደረሱኝ። ሌላ በቃ ሰላም ፍቅር ይኖረን።
በቃ አመሰግናለሁ። እኔ አቤል እባላለሁ። ሌባ ሰርቆኝ እንኳን አያውቅም። ለመስረቅ ሞክሮኝ ነበረ። አጋጣሚ ሆኖ ሳሪስ አካባቢ ነበረ። ጉሊት ነው። ማታ አካባቢ ላይ ነው ልንገበያይ ወተን 3-4 አካባቢ ናቸው። አንደኛው እንደሰከረ አይነት ነገር ሆኖ ከፊት ለፊቴ ድቅን ይል ነበረ። በቃ ጫማውን እንደማሰር አይነት ነገር ማለት ነው። ከዛ እሱን አልፈዋለሁ ብዬ ዞር ስል አንደኛው ኪሴን ይታከከኛል። እንደዛ አይነት አጋጣሚ እጁን ይዤዋለሁ። በርግጥ ስሜቱ ያናድዳል። ለምን እንደው ታውቃለህ? በቃ አልሰረቅም ብለህ የምታስብ ጊዜም አለ። ድርጊቱ በቃ የሚገርም ድርጊት ነበረ እና እንደዛ አይነት ነገር አጋጥሞኛል። ሌባው ይሄን ፕሮግራም ቢያይ ምን እለዋለሁ? ስርቆት የሚያስጠላ ነገር ነው። አትስረቅ እለዋለሁ። ታሪክ ላይ ብዙ አይደለሁም። ስልክ በአፄ ቴዎድሮስ ዘመን አዲስ አበባ ከተመሰረተች አሁን ታሪክ እንደሚነግረን 133 ዓመቷ ነው። ባንዲራችን 3 ቀለማት አሉት። አረንጓዴ፣ ቢጫ፣ ቀይ ነው። አረንጓዴ ማለት ልምላሜን ነው የሚገልጸው። ቢጫ ሰላምን ነው። ቀይ ደግሞ ያው ይሄ ሁሉ ነገር ልምላሜንም ሰላምንም ያገኘ ነው በትግል ነው ብዬ አስባለሁ። እሺ ይቅርታ ማለት የምፈልገው አስቀይሜያቸው ከሆነ ሳላውቅ አስቀይሜያቸው ከሆነ የሚያውቁኝን ሰዎች በሙሉ ይቅርታ ማለት ፈልጋለሁ።